24 ሰዓት ይላል ግን በጣም ፈጥኖ ነው የደረሰኝ። እዚህ ጋር ላሳያችሁ። እዚህ ጋር እኔ ክሬዲት ያደረኩት ወይ ደግሞ ያዘዝኩት 19 ሰዓት ከ23 ማለት 8 ሰዓት ከ23 ነበረ ያዘዝኩት። ከዛ ሜሴጁ ደግሞ ስንት ሰዓት እንደደረሰኝ ላሳያችሁ። ይሄው ብሩ እዚህ ጋር እንደምታዩት 1532 ብር። ከዛ ሰዓቱ ደግሞ እዚህ ጋር 2 ሰዓት ከ55 ማለት 8 ሰዓት ከ55 ደረሰኝ ማለት ነው። ይሄ ማለት 30 ደቂቃ ራሱ አልቆየም። ከዛ ስለ ግሎ ላይቭ አፕ እስካሁን 2 ቪዲዮ ሰርቻለሁ። በአንደኛ ክፍል አፑ ላይ እንዴት ስራ እንደምትጀምሩ እንደዛውም ደግሞ እንዴት እንደምትሰሩ በእንደዚህ አይነት ተምፕናል ሰርቻለሁ። በሁለተኛ ክፍል ደግሞ አፑ ላይ ገቢ የምታገኙበትን 5 መንገዶችን በእንደዚህ አይነት ተምፕናል ሰርቻለሁ። ዛሬ ደግሞ ከአፑ የሰራችሁትን እንዴት በኢትዮጵያ ባንኮች እንደዛውም ደግሞ በቴሌብር እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። እኔም ዊዝድሮ እያደረኩኝ እናንተም ደግሞ የሰራችሁትን ዊዝድሮ ማድረግ ትችላላችሁ። ይሄንን ቪዲዮ እያያችሁ ስቴፑን በመከተል እናንተ ዊዝድሮ ማድረግ ትችላላችሁ። ግን ብዙዎቻችሁ ጋር ግን ስቴፑን እየተከተላችሁ ግን ዊዝድሮ ኤምቢ ሊል ይችላል። ምክንያቱ ደግሞ ምን እንደሆነ መጨረሻ ላይ እናገራለሁ። እሱን አስተካክላችሁ እናንተም ዊዝድሮ ማድረግ ትችላላችሁ። ስለዚህ ቪዲዮን እስከ መጨረሻ በማየት ዊዝድሮ ካረኩኝ በኋላ ነው እሱ ነገር የምናገረው። ስለዚህ ቪዲዮን እስከ መጨረሻ በማየት እናንተም ዊዝድሮ ማድረግ ትችላላችሁ። ከዊዝድሮ በፊት ግን አንድ ነገር እንገራችሁ። እኔ ከዚህ ፕላትፎርም ይሄን ፕላትፎርም ከጀመርኩኝ ብዙም አልቆየውም፣ 1 ወር ራሱ አይሆነኝም ማለት ነው። ግን እንደምታዩት እኔ ከዚህ በፊት $10 ዊዝድሮ እንዳረኩኝ ባለፈውም ተናግሬያለሁ። ዛሬ ደግሞ 20ንም ዊዝድሮ ወይ ደግሞ 20ንም ተቀብያለሁ ማለት ነው። ስለዚህ እናንተም ሰዎችን በማጋበዝ እንደዛም ደግሞ ባለፈውም ተናግራለሁ እዛ ላይ ሰዎቹ ራሱ ኢንቫይት ማድረግ የማትችሉ ከሆነ ዴይሊ ለእናንተ 3 ስፒን ይሰጣል ማለት ነው። እሱን ስፒን በማግኘት እንደዛም ደግሞ ሰዎቹ ደግሞ ለእናንተ ሼር ሲያደርጉ ደግሞ ቀጥታ ዶላሩን በመቀበል $10 ስትደርሱ ካሻውት ማድረግ ትችላላችሁ። ከዛ እሱን ደግሞ ወደ ብር መቀየር ትችላላችሁ ማለት ነው። እኔም እዚህ ጋር እንደምታዩት 10ን ተቀብያለሁ። ከዛ 20ንም ደግሞ ካሻውት አድርጌያለሁ። አሁን 2 ሚሊዮኑ ያሁኑ ራሱ እሱ ነው ማለት ነው። የባለፈውን ዊዝድሮ አድርጌያለሁ። ከዛ ደግሞ ለ50 ደግሞ እዚህ ጋር ደርሻለሁ ማለት ነው። ስለዚህ እናንተም እነዚህን ነገሮችን በማሙላት ከዚህ ፕላትፎርም በደንብ ገቢ ማግኘት ስለምችሉ እናንተም ይሄንን ነገር ስሩበት። ሰዎችን ኢንቫይት አድርጉ። ሰዎችን ኢንቫይት ማድረግ የምትችሉ ከሆነ እንደዛውም ደግሞ ሰውን ኢንቫይት ማድረግ የማትችሉ ከሆነ ደግሞ ዴይሊ እዛ ላይ ታስካችሁን እየሰራችሁ ለሰው ሼር እያደረጋችሁ መስራት ትችላላችሁ። እንደዛውም ደግሞ እዚህ ፕላትፎርም ላይ 1 ሚሊዮን ስትደርሱ ዊዝድሮ ከምታደርጉ ወይ ደግሞ ወደ ብር ከምትቀይሩ ስቲሊዳችሁን እያሳደጋችሁ እንደዚህ እኔ አሁን ለምሳሌ እናንተ 5,000 እየሰራችሁ ይሆናል። እኔ ግን አሁን 13,000 ነው የምሰራው። ብዙም አይደለም 13,000 በ2 ሰዓት 26,000 እሰራለሁ ማለት ነው። ይሄ ማለት $1 ሲደርስ ደግሞ በ3 ቀን $1 ይደርሳሉ ማለት ነው። $10 ሲደርስ ዊዝድሮ ማድረግ እችላለሁ ማለት ነው። ስለዚህ እናንተም ይሄኛውን ቀጥታ ዊዝድሮ ከምታደርጉ 1 ሚሊዮን ሲደርሱ ወደ ኮይን ቀይራችሁ ለራሳችሁ ጊፍት ሰጣችሁ ስቲሊዳችሁን እያሳደጋችሁ እንደዛም ደግሞ ኤጀንት ከሆናችሁ ኤጀንት ሌቨላችሁም እዛ እያደገ ስለሚሄድ እንደዚህ ቢሰሩ ሞር የተሻለ ነው ብዬ አስባለሁ። አሁን እንዴት ዊዝድሮ እንደምናደርግ በቴሌብር አሳያለሁ። እናንተም ደግሞ ከፈለጋችሁ በባንክ ማድረግ ትችላላችሁ። ቪዲዮን እስከ መጨረሻ በማየት እናንተም ዊዝድሮ ማድረግ ትችላላችሁ። ዊዝድሮ ለማድረግ መጀመሪያ ወደ ፕሮፋይላችን መግባት አለብን። ይሄ ፕሮፋይል የሚል አለ ከታች፣ እሱን ነክተን ወደ ፕሮፋይላችን እንገባለን። ወደ ፕሮፋይላችን ከገባን በኋላ እዚህ ጋር ዋሌት የሚል አለ፣ ይሄኛው ማለት ነው። እሱን አንዴ ትነካላችሁ። አንዴ ከነካችሁ ከላይ 2 ነገሮች አሉ። እነሱም ኮይን የሚል አለ፣ ፖይንት የሚል አለ። አሁን ለምሳሌ እኔ 1600 ኮይን አለኝ። ከዛ ደግሞ ወደ ፖይንት ከቀየርኩኝ በኋላ ደግሞ እዚህ ጋር 2,300,000 አለኝ ማለት ነው። ይሄ ማለት 1 ሚሊዮን $10 ነው። ወደ 20 ምናምን ዶላር አለኝ ማለት ነው። ስለዚህ አሁን ከዚህ ዊዝድሮ ማድረግ እችላለሁ ወይ ደግሞ ወደ ብር ይሄንን መቀየር እችላለሁ ማለት ነው። መጨረሻ ላይ እናንተ ጋር አሁን ይሄኛው ዊዝድሮ ስታደርጉ እምቢ ካላችሁ መጨረሻ ላይ ነው የምነግራችሁ ለምን እምቢ እንዳለና መፍትሄ ደግሞ ምን እንደሆነ ማለት ነው። ከዛ ይሄኛውን ዊዝድሮ እንላለን። ዊዝድሮ ካልን በኋላ እዚህ ጋር ያስመርጣል ማለት ነው። እናንተ አሁን 1 ሚሊዮን $10 ነው $20 ነው ዊዝድሮ ማድረግ የምትፈልጉ 30 50 እስከ 200 በአንዴ እስከ 200 ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ አሁን 1 ሚሊዮን ብቻ ነው ዊዝድሮ ማድረግ የሚፈልገው፣ ምክንያቱም ለእናንተ ለማሳየት ነው እንጂ ቀጥታ በባንክ ማውጣት አልፈልግም። እኔ ወደ ባይናንስ ነው መውሰድ የሚፈልገው፣ ምክንያቱም እዛ ላይ አስቀምጬ ትርፍ አግኝቼበት መሸጥ ስለምችል ማለት ነው። እናንተም ከቻላችሁ እንደዛ በባይናንስ ማድረግ ትችላላችሁ። ግን ባይናንስ የሌላችሁ በባንክ ማውጣት የምትፈልጉ ግን ይሄኛውን $10 ከመረጣችሁ በኋላ ከታች እዚህ ጋር ዊዝድሮ ሜትድ የሚል አለ፣ ይሄኛው ማለት ነው። እዚህ ጋር ደግሞ ሴሌክት የሚል አለ። እሱን አንዲት ነካላችሁ። እሱን እንደነካችሁ የእናንተ እንደዚህ ይመጣም ይችላል። ከቀየራችሁም ቀየራችሁ ማለት ነው። ካልቀየራችሁ ግን ወደ ባንክ ለመቀየር ወይ ደግሞ ወደ ኢትዮጵያ ለመቀየር እዚህ ጋር USDT የሚል አለ። እሱን አንዲት ነካላችሁ። እሱን አንዴ እንደነካችሁ ከዚህ ውስጥ ኢትዮጵያን ትፈልጋላችሁ። ይኸው እዚህ ጋር ኢትዮጵያ የሚል አለ። እዚህ ጋር እንደምታዩት 100,000 ማለት ወይ ደግሞ $1
157 ብር ነው ማለት ነው ይላል እዚህ ጋር እንደምታዩት። እንደዛ በሱ ነው የምታገኙት ማለት ነው። በሱ ድምር ነው ወስዶ የምታደርጉት። ከዛ እሱን ከነካችሁ በኋላ እነዚህን ትመርጣላችሁ። ከነዚህ ውስጥ የፈለጋችሁትን ኤም-ፔሳ ይሁን ሲቢ ይሁን ቴሌብር ይሁን አንዱን ትመርጣላችሁ። እኔ አሁን ቴሌብርን እመርጣለሁ። ቴሌብር ከመረጣችሁ በኋላ እዚህ ጋር ምንድነው የምታደርጉት? አሁን 1 ሚሊዮን እንደመረጣችሁ ነው። ከዛ አሁን ምንድነው የምታደርጉት? ቴሌብሩን መርጣችኋል። ኮንፈርም ነው የምትሉ ማለት ነው። እዚህ ጋር ኮንፈርም እንዳላችሁ እዚህ ጋር አካውንት ነምበር ይላል። ስልክ ቁጥራችሁን ነው የምታስገቡት። ኔም የሚል ጋር ደግሞ ስማችሁን ታስገባላችሁ። ይሄንን ካስገባችሁ በኋላ ስልክ ቁጥራችሁን እንዳትሳሳቱ በደንብ እዩት። ከዛ ደግሞ ስማችሁንም እንዳትሳሳቱ እዚህ ጋር። ይሄንን ካረጋችሁ በኋላ ኮንፈርም ታረጋላችሁ። አሁንም ኮንፈርም እንዳላችሁ እዚህ ጋር እንደምታዩት 1 ሚሊዮን ይላል። ከዛ ደግሞ ፊ ደግሞ 20 ይቆርጣል ማለት ነው። ስለዚህ አሁን በአንዱ USDT ደግሞ በ157 ነው የሚያስበው ማለት ነው። እዚህ ጋር እንደምታዩት ደግሞ እኛ ጋር የሚደርሰው 1588 ምናምን ሳንቲም ነው ማለት ነው። አንድ ዊዝድሮ ስታደርጉ ወይ ደግሞ $10 ዊዝድሮ ስታደርጉ። ስለዚህ ብዙ ማዋጣም በዚህ ዊዝድሮ ማድረግ፣ ምክንያቱም ወደ ባይናንስ ወስዳችሁ እዛ ላይ ብታስቀምጡ ወይ ደግሞ እዛ ላይ ዊዝድሮ ራሱ ብታደርጉ እዛ ላይ የተሻለ ብር ታገኛላችሁ። ከዛ እዚህ ጋር ስማችሁ ያመጣል እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ አካውንታችሁን ከላይ ስማችሁን ደግሞ ከታች ያመጣል። ይሄንን ካረጋገጣችሁ በኋላ ምንድነው የምታደርጉት? ኮንፈርም ትላላችሁ። ኮንፈርም እንዳላችሁ አሁን ጨርሳችኋል ማለት ነው። ድጋሚ አሁንም ኮንፈርም ትላላችሁ። አሁን ተቀንሷል ማለት ነው። እዚህ ጋር እንደምታዩት እኔ 1 ሚሊዮን ብቻ ነው የቀረኝ። 1 ሚሊዮን 300 ሺህ ብቻ ነው የቀረኝ። ስለዚህ አሁን $10 ዊዝድሮ አድርጌያለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ከላይ ቼክ ማድረግ ትችላላችሁ። ይሄው እዚህ ጋር አሁን ፔንዲንግ ላይ ነው። እንደገባ ደግሞ አሳያችኋለሁ። ከገባ በኋላ ደግሞ ምን እንደሚልና ምን እንደሚሆን አሳያችኋለሁ ማለት ነው። ስለዚህ አሁን ገና አልገባም ወይ ደግሞ ወደ እኔ ብሩም አልተላከም፣ ገና ፔንዲንግ ላይ ነው ወይ ደግሞ ይሄው ኒው አፕሊኬሽን ብሎ ሰዓቱ እየቆጠረ ነው። በ24 ሰዓት ይላል ግን አይቆይም። ከገባ በኋላ ደግሞ ምን እንደሚሆንና እንዴት ምን ማድረግ እንዳለባችሁ ደግሞ እነግራችኋለሁ። 24 ሰዓት ይላል ግን በጣም ፈጥኖ ነው የደረሰኝ። እዚህ ጋር ላሳያችሁ። እዚህ ጋር እኔ ክሬት ያደረኩት ወይ ደግሞ ያዘዝኩት 19 ሰዓት ከ23 ማለት 8 ሰዓት ከ23 ነበረ ያዘዝኩት። ከዛ ሜሴጁ ደግሞ ስንት ሰዓት እንደደረሰኝ ላሳያችሁ። ይሄው ብሩ እዚህ ጋር እንደምታዩት 1532 ብር። ከዛ ሰዓቱ ደግሞ እዚህ ጋር 2 ሰዓት ከ55 ማለት 8 ሰዓት ከ55 ደረሰኝ ማለት ነው። ይሄ ማለት 30 ደቂቃ ራሱ አልቆየም። ከዛ እንደዚህ ከደረሳችሁ በኋላ ምንድነው የምታደርጉት? እዚህ ጋር ቼክ ማድረግ ያለባችሁ ነገር አለ። እዚህ ጋር ቼክ ታረጋላችሁ ማለት ነው። ስክሪንሻቱ ተልኳል። ይሄንን አንዴ ከፍታችሁ ቼክ ታረጋላችሁ። ይሄ የእናንተ ስም መሆኑንና ብሩ ትክክለኛ መግባቱን መጀመሪያ ቼክ ካረጋችሁ በኋላ ኮንፈርም ታረጋላችሁ ማለት ነው። እናንተ ኮንፈርም ባታረጉ ራሱ 2 ሰዓት ቁጥሩ የራሱ ኮንፈርም ያረጋል። ግን እናንተ ግን እዚህ ጋር ካያችሁ ያ ሰውም ደግሞ ወይ ለመሸጥ ይፈልጋል። ምክንያቱም እዚህ ጋር የሚገዙ ሴለሮች ስለሆኑ ቶሎ ለነሱ ደግሞ ኮንፈርም ማድረግ አለባችሁ። ብራችሁን ከተቀበላችሁ በኋላ ኮንፈርም ታረጋላችሁ። ኮንፈርም ካላረጋችሁ ደግሞ ፕላትፎርሙ ኮንፈርም ያረጋል። ግን ብሩ ካልገባላችሁ ወይ ደግሞ ውሸት ስክሪንሻት ከተላከላችሁ እዚህ ጋር ድጋሚ እንዲታይ ማድረግ ትችላላችሁ ይህንን ነግታችሁ። ስለዚህ አሁን ምንድነው የምታደርጉ ማለት ነው? ኮንፈርም ነው የምታደርጉት። ግን በውሸት እንደዚህ ካረጋችሁ አካውንታችሁ ባን ይደረጋል፣ ለነሱ ይላጋል፣ አካውንታችሁ ደግሞ ባን ይደረጋል ማለት ነው። ስለዚህ ኮንፈርም ትላላችሁ እዚህ ጋር። ይሄው ኮንፈርም እንዳላችሁ እዚህ ጋር ኮምፕሊት ብሎኛል ማለት ነው። ይሄንን ስቴፕ ተከትላችሁ ዊዝድሮ ልታደርጉ ስትሉ ብዙዎቻችሁ ጋር ኤምቢ ሊል ይችላል፣ እንደዚህ ሊል ይችላል ማለት ነው። ይሄ ማለት ምን ማለት ነው? ወይ 30 ሰው ኢንቫይት ማድረግ አለባችሁ። 30 ሰው ቬሪፋይ ያደረገ 30 ሰው ማለት ነው። አካውንቱን ቬሪፋይ ያደረገ 30 ሰው ወይ ደግሞ 1 ሚሊዮን ሪቻርጅ ማድረግ አለባችሁ። 1 ሚሊዮኑን በ2100 ገዝታችሁ ለራሴ ጊዜራችሁ ጊፍት መስጠት ነው ማለት ነው። ከዛ እዛ ጋር 1 ሚሊዮን ካላችሁ እዚህ ጋር ደግሞ 700 ሺህ ምናምን ይሆናል። ከዛ ታስኩን ሰራችሁ እሱን 2 ሚሊዮን ሲሆን ደግሞ አንድ ላይ ዊዝድሮ ማድረግ ትችላላችሁ። ለአንድ ጊዜ ብቻ ነው የሚጠይቃችሁ፣ ከዛ በኋላ ግን አይጠይቃችሁ ማለት ነው። እንደዚህ ማድረግ እናንተም ዊዝድሮ ማድረግ ትችላላችሁ፣ እምቢ ካላችሁ ማለት ነው። እሺ ካላችሁ ደግሞ እንደዚሁ ቀጥታ ዊዝድሮ ማድረግ ትችላላችሁ፣ ወይ ደግሞ ወደ ኮይን መቀየር ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ሌላ ቀን ደግሞ በሌላ ቪዲዮ እንገናኛለን። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉኝ። እንደዚሁም ደግሞ ቴሌግራም ቻናላችንን ጆይን ያላደረጋችሁ ሰዎች ጆይን አድርጉ። ምክንያቱም እዛ ላይ ብዙ ነገሮች፣ ብዙ ትምህርቶች፣ ብዙ ስራዎች እዛ ላይ ያሉ፣ ገብታችሁ እናንተም ተቀላቀሉ፣ ቼክ አድርጉ። እዛ ላይ ብዙ ስራዎች ስላሉ ማለት ነው። እንደዚሁም ደግሞ ቴሌግራም ግሩፓችንንም ጆይን አድርጉ። እዛ ጋር ደግሞ እዛ የምናወራበትን ጥያቄ ካላችሁ የምትጠይቁበትን እዛ ላይ ስለሆነ እሱንም ጆይን ማድረግ እንዳትረሱ። አመሰግናለሁ።